ኦኬ ሰላም ዩቲዩብ እና ቲክቶክ እንደምን ዋላችሁ እንደምን ከረማችሁ። ይህ ቫይብ ትሬዲንግ የዲሰምበር 4 ማርኬት ፈንዳሜንታል አናሊሲስ እናያለን ማለት ነው። ዛሬ የሚገርም ላይቭ ስትሪም ነበረን ከቀኑ 10 ሰዓት ላይ ያ ላይክ አብሶሉት ፕሪሲሽን ኦፍ ላይፍ ታይም የሚሆን ትሬድ ነበር ያደረግነው። በጣም ደስ የሚል ነበር። ሾኪንግ ኢኮኖሚክ ዳታ አግኝተናል። ማርኬቱ ትንሽ ኬዎስ ውስጥ ገብቶ ነበር። እሱንና የተለያዩትን ጭምቅ አድርገን አንድ ላይ አሳያችኋለሁ ማለት ነው። ፎሎ ያላደረጋችሁ ፎሎ፣ ሰብ ያላደረጋችሁ ሰብ፣ ቴሌግራም ላይ 200 ፎሎወርስ ልንገባ ሰብስክራይበርስ ልንገባ ነው። ሊንክ ኢን ባዮ። ዩቲዩብ ደግሞ 300 ልንገባ ነው። ለራሳችሁ አጨብጭቡ፣ ለእኔም አጨበጭባለሁ። ኤኒዌይስ ወረደይ እና ዛሬ በሙድ ነው የምንገባው። እሺ ዛሬ ማርኬቱ ላይ ምን ተፈጠረ የሚለውን አንድ ላይ እንይ። ዛሬ የተፈጠረው ነገር አክቹሊ ማርኬቱ ሞመንተም የፈጠረው ከ9 ሰዓት ጀምሮ ነው። ከ9 ሰዓት ተኩል ላይ ቻሌንጀር ጆብ ከት ተለቆ ነበረ። ቻሌንጀር ጆብ ከት ምንድን ነው? ቫይብ አልገባንም። 9 ተኩል የተለቀቀው ምንድን ነው ፖይንቱ ካላችሁ፣ ይሄ ኢኮኖሚክ ሪፖርት ነው። በወር አንዴ አካባቢ ነው የሚወጣው። ይሄ አመታዊ ሪፖርት ነው። ግን ቤዚካሊ የጆብ ማለት ነው ከት የተደረጉ ኦር የተባረሩ ሰዎች ኦር ጆብ የተቀነሰባቸውን ሰዎች ሪፖርት ሰርቶ ያቀርባል እና በዚህ ሪፖርት ውስጥ ካለፈው አመት አንጻር 25% ጭማሪ አሳይቷል። ይህ ማለት አንኤምፕሎይመንት ማርኬት በጣም የተጎዳ መሆኑን ያሳያል። ግን ከአንድ ሰዓት በኋላ ያገኘነው ዜና አንኤምፕሎይመንት ክሌምስ አክቹሊ ሰርፕራይዚንግ 191 ኬ ብቻ ነበር። ኤክስፔክትድ የተደረገው 219 ሺህ ፎርካስት ተደርጎ ነበር፣ ግን 191 ሺህ ብቻ ነው የመጣው። ይህ ማለት በዚህ ሳምንት ኢስ ኳይት ፖዚቲቭ። ሌበር ማርኬት እንደሚታሰበው መጥፎ አይደለም ተብሎ ይታሰባል። በጣም የሚገርም ነው። ባይዘው የሚገርም ዳት ሾክ አድርጓል ማርኬቱ። ከዛም ኢሚዲየትሊ አንኤምፕሎይመንት ክሌምስ ፖዚቲቭ ሲሆን ስቶክ ማርኬት ክራሽ አድርጓል ባይባልም ኒውሱ የተለቀቀው ማይንድ ዩ ዲስ ኢዝ ሞር ኦፍ ቴክኒካል ሴታፕም ነበረው። ላይቭ ላይ የነበራችሁ ታውቃላችሁ። እዚህ ጋር አሪፍ ዞን አይደንቲፋይ አድርገን ነበር። ፕራይስ እዚህ ጋር መጣ፣ ኢሚዲየትሊ ስፓይክ አፕ አደረገ አፍተር ዘ ኦፕኒንግ። ዘን እዚህ ጋር ያለውን ሴል ኦርደር ብሪክ ኦርደር ፍሎ ላይ አይተን ኢሚዲየትሊ ፕራይስ ትራምብል አድርጓል። ማክሲመም 0.5% ዳውንዋርድ ሄዶ ነበረ እና ጠዋቱን ሙሉ ዶላር ደክሞ ነበረ። ግን በኋላ አክቹሊ ወታች ሄዶ ነበር፣ ግን አሁን ጥንካሬ አግኝቷል። ምክንያቱም የሬት ከት ፕሮባቢሊቲው አክቹሊ ኖት አዝ ማች አዝ ዩ ኖ የታሰበው አይነት ያህል አልመጣም። ሶ ዶላርን ያጠናከረው ፕሮባቢሊቲ ነው እና እዚህ ጋር እንደምታዩት የሬት ከት ፕሮባቢሊቲ 89.2% ነበረው። አሁን 87.8% መጣ መሰላችሁ። ቀንሷል። የሬት ከት ቀንሷል። 87.2 ሆኗል። ኦልሞስት ወደ 2% የሚሆን ዲክሪስ ተፈጥሮ ነበር ማለት ነው። ሶ ክሪፕቶ ከረንሲ ስናይ ጃምፕ አድርጎ ነበር። የተወሰነ አግኝቶ ነበር። ጠዋት አካባቢ በተለይ ጌኖችን አግኝቶ ነበር። ኢሚዲየትሊ ኒውሱ የሬት ከት ፕሮባቢሊቲው ሲቀንሰው ሉክ ዋት ቢትኮይን ሀፐንድ። ቢትኮይን ትንሽ ቤሪሽ ፕሬሽር ውስጥ ገብቶ ነበር እና the price has actually trembled downwards ማለት ነው። ሶ አሁን ምንድነው የምንጠብቀው? የሬት ከት ፕሮባቢሊቲው የስ ቀንሷል፣ ግን ማርኬቱ ትሬድ የተደረገ ያለው በቃ ቀጣይ ሳምንት ሮብለታ ሬት ከት እንደሚኖር ነው ጋይስ። እኔም አም ሞር ኮንቪንስድ አንለስ ዊ ሲ 1 in a million ቻንስ እና እሱንም ኤክስፕሌን አደርጋለሁ። እሺ ነገ ምን አለ እና ምን እንጠብቅ? ነገ የዩሮዞን የፍሬንች ኢንዱስትሪያል ፕሮዳክሽን እና የጀርመን ፋክተሪ ኦርደርስ ይታያሉ። አክቹሊ የሎ ፊገር ቢሆንም ዳታው ይታያል። የዩሮዞን ግሮዝ ማለት ነው። ይህ ማለት ጥሩ ኢንዱስትሪያል ፕሮዳክሽን ኦር ፋክተሪ ኦርደር ካልታየ እና መጥፎ ከሆነ የሬት ከት ፕሮባቢሊቲ የዩሮ ሳይድ ስለሚጨምር ዶላር
ከዩሮ አንጻር ይጠነክርና ዩሮ ዩኤስዲ ቤሪሽ ፕሬሽር ውስጥ ይገባል። ሶ ቢ ኬርፉል ኦን ዳት። የግሮዝ ዳታ የሚሰጡት የዩሮን በደንብ ተመልከቱ። 7 ሰዓት አካባቢ ጂዲፒ ይለቀቃል፣ ሪቫይዝድ የሆነው ማለት ነው። ሶ ሪቫይዝድ የሆነው ጂዲፒ ሰርፕራይዝ አፕቲክ ካደረገ ኦር ቤተር ዛን ኤክስፔክትድ ከመጣ ዩሮ ዩኤስዲ ይጠነክራል። ኤክስኪውዝ ሚ። ምክንያቱም አሁን ማርኬቱ ፎከስ እያደረገ ያለው በዩሮ ዞን የግሮዝ ማርኬት ነው። ግሮዝ ላይ ነው ፎከስ ያደረጉት ያሉት ማለት ነው። ኢንትረስት ሬት እንቀንስ አንቀንስ የሚለውን ፎከስ ያደረጉት ያሉት ግሮዝ ላይ ነው፣ ፒንፖይንት ያደረጉት ያሉት። ሶ የግሮዝ ዳታ በጣም ይታያል። እንደተለመደው ሊንኪን ዲስክሪፕሽን ገብታችሁ ቴሌግራሚን ጆይን ማድረግ ነው። እዛ ላይ ዳታው ስትመጣ ጠቅጠቅ አድርጌ አናሊሲስ ሰርቼ እንድልክላችሁ ማለት ነው። 7 ሰዓት ላይ ጂዲፒ ሪቪዥን ይመጣል። አዝ ኤክስፔክትድ ከመጣ ማርኬቱ ቼንጅ አይኖረውም፣ ግን ኢፍ ዘ ጂዲፒ ሰርፕራይዝ አፕቲክ ከሆነ ጥሩ ነው። እና ዩኤስዲ ካናዳ ኢምፕሎይመንት ቼንጅ አለ ኦር አንኢምፕሎይመንት ሬት የአንኢምፕሎይመንት ዳታዎች 10 ሰዓት ተኩል ይለቀቃሉ። ያው አክቹሊ ማርኬቱ የጠበቀ ያለው እዚህ ጋር እንደምታዩት ፕሪቪየስሊ የተጠበቀው 66,000 ነበር የመጣው የባለፈው 66,000 አንኢምፕሎይመንት ቼንጅ አሁን ኔጌቲቭ ውስጥ ነው የሚጠበቀው። ይህ አንኢምፕሎይመንት ሬት ቲካፕ ተደርጎ ይጠበቃል ይባላል። አንኢምፕሎይመንት ቼንጅ ይቀንሳል፣ ኢምፕሎይመንት ቼንጅ ይቀንሳል። ይህ ማለት አንኢምፕሎይመንት ትንሽ ቲክ ያደርጋል ማለት። ቤዚካሊ እዚህ ጋር ማርኬቱ የጠበቀ ያለው መጥፎ የአንኢምፕሎይመንት ዳታ ነው ከካናዳ። ሶ አዲስ ጥሩ የካናዳ አንኢምፕሎይመንት ዳታ ከመጣ ጥሩ ሲባል አንኢምፕሎይመንት ሬቱ ትንሽ ከሆነ ኢምፕሎይመንት ቼንጁ ከፍ ካለ ካናዳ ዶላር ዩኤስዲ ካናዳ ቤሪሽ ፕሬሽር ውስጥ ይገባል። ግን የካናዳ ዶላር መጥፎ ዳታዎችን ካሳየ የዶላር ጥንካሬን ያባብሷል። ግን ሜን ኢቨንት የሚባለው የፒሲኢ ነው። አክቹሊ 3 ዳታ አንድ ላይ ይለቀቃል። ሶ እሺ ሶሪ ፒሲኢ ማለት ፐርሰናል ኮንሰምፕሽን ኤክስፔንዲቸር ነው። ምንድን ነው የሚያሳየው? አንድ የአሜሪካዊ አቨሬጅ ኮንሱመር ኮንሱም የሚያደርገው ምንድን ነው እና የዛ ፕራይስ ቼንጅ ምንድን ነው ነው። ሲፒአይ ይታያል። በሴንትራል ባንክ የአሜሪካ ሴንትራል ባንክ 2 ኢንፍሌሽን ነምበርን የሚቆጣጠርበት አለ። የመጀመሪያው ምንድን ነው? ሲፒአይ ምንወዳት። ሁለተኛው ፒሲኢ በፐርሰናል ኮንሰምፕሽን ኢንዴክስ። ይሄ ኢንፍሌሽንን ያሳያል። ሶ ምንድነው የምንጠብቀው ከተባለ የዚህ ቁጥር ከ0 በላይ 2 በላይ ከሆነ ኢንፍሌሽን አለ፣ ኢንትረስት ሬት ከት ማድረግ ከባድ ነው። ከ0.2 በታች ከመጣ ግን ኢንፍሌሽን የቀዘቀዘ ነው፣ ኢንትረስት ሬት ከት መደረግ አለበት ነው። 0.2 ከመጣ ማርኬቱ ኦልሬዲ ፕራይስሊን አድርጓል፣ ሬት ከት ይኖራል ተብሎ ይታሰባል። ሶ አንለስ ይሄ ቁጥር 0.4 ኦር 0.5 ድንቀት የሆነ አፕቲክ ካልመጣ በስተቀር የሬት ከት ፕሮባቢሊቲ ኦልሬዲ ሰርተን ነው ማለት ይቻላል። ሶ እሱን አንድ ላይ ላይቭ ስትሪም ላይ ገብተን ለማየት እንሞክራለን። ካልሆነም ላይቭ ቴሌግራም ላይ አናውንስ አደርጋለሁ። ኦኬ የዩኒቨርሲቲ ኦፍ ሚሽገን ሰርቬይ አለው። ኮንሱመር ሴንቲመንት እና ኢንፍሌሽን ኤክስፔክቴሽን ምንድን ነው ከተባለ ኮንሱመር ሴንቲመንት ማለት አቨሬጅ አሜሪካኖች ስፔንድ ማድረግ ይፈልጋሉ አይፈልጉም ነው። ከ50 በላይ ከሆነ አው ስፔንድ ማድረግ ይፈልጋሉ፣ ኢኮኖሚው ላይ ስፔንዲቸር አለ፣ ጥሩ ኢኮኖሚክ አክቲቪቲ አለ ይባላል። ከ50 በታች ከሆነ ሰዎች ስፔንድ ማድረግ አይፈልጉም፣ ዚያር ትንሽ የሳሳ ኢኮኖሚ ነው ያለው። ሶ ያንን ትይዙታላችሁ። ግን ማርኬቱ የሚያነበው ይሄንን አዛ ሆል ነው። አንዱ መጥፎ ሆኖ አንዱ ጥሩ ከመጣ አንዱ ምንም ሳይመጣ አንዱ ከፍ ካለ የሚነበበው እንደዛ ነው። አሁን ይሄንን ስታዩ የኢንፍሌሽን ነገር ነው ማወቅ ያለባችሁ። ሶ እነዚህ ሁሉ ስለ ኢንፍሌሽን ነው ቤዚካሊ የሚያወሩት። ሶ በተለይ ኢንፍሌሽን ኤክስፔክቴሽን 4.5 ተብሏል። ከዚህ ሰርፕራይዝ አፕቲክ ካልሆነ በስተቀር ብዙም አክቹሊ እንትን አይኖርም። ፐርሰናል ኢንካም እና ፐርሰናል ስፔንዲንግ ብዙም አይመለከቱም፣ ግን አንደርላይኒንግ ኢንፍሌሽን ፕሬሸር ያሳያሉ። ይህ ማለት ፐርሰናል ኢንካም እና ፐርሰናል ስፔንዲንግ ከጨመረ ኢንፍሌሽነር ፕሬሸር ይመጣል በሚል እሳቤ ኢንፍሌሽን ከፍ ይላል ተብሎ ይታሰባል። ነገር ግን ይሄ የሚጠበቀው ማርኬቱ ፎከስ የሆነው በፒሲኢ ላይ ስለሆነ ኢፍ ፒሲኢ ሰርፕራይዝ ካላደረገን እነዚህ ሰርፕራይዝ የማድረጋቸው ፕሮባቢሊቲ ኤክስትሪምሊ ሎው ነው የሚሆነው ማለት ነው። እና አዝ ኒውስ ሳይድ ዛሬ እዚህ ጋር ስናየው ኦ ሺት አክቹሊ ማይ ባድ አላየሁትም ይሄን ነገር። ትራምፕ could withdraw from የትራምፕ እንትን ነው። አይ ዶንት ቲንክ
ከባድ ነገር አይና ና I don't think so ግን እሺ ቴሌግራም ላይ አሳውቃችኋለሁ እሺ ሶ እዚህ ጋር እንደምታዩት አዳዲስ ነገር ኢንፎርሜሽን የለም እና የወጡትንም ዳታ አይተናል ቴሌግራም ጆይን ያላደረጋችሁ ጆይን ቲክቶክ ፎሎ ያላደረጋችሁ ፎሎ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ነገ 12 ሰዓት ላይ ላይቭ ስትሪም ለመግባት መከራለሁ ፒሲኢን አንድ ላይ አይተን የቀጣይ ሳምንት ሬት ከት ፕሮባቢሊቲ ወስነን ነው የምንሄደው ቀጣይ ሳምንት ሬት ከት ይኖራል አይኖርም የሚለው ዛሬ ተወስኖ ነው የሚያልቀው በአጭር ቋንቋ ይሄን ነው የምላችሁ ሶ በአጠቃላይ ሬት ከት ፕሮባቢሊቲው ያ ሞዴስት ነው ነገ ከዚህ በላይ ይጨምራል ወይ ነው ማስበው ኢቭን ዶ የዛሬ አንኤምፕሎይመንት ነምበር ሰርፕራይዝ ቢያደርግም ሬት ከት ፕሮባቢሊቲ ማርኬቱ ኦልሬዲ ፕራይስ አድርጓል ሶ ሴንቲመንት የሚባል ነገር አለ ጋይስ ፈንዳሜንታልስ ብቻ ማየት ሳይሆን ሴንቲመንት የሚባል ነገር አለ ሶ የማርኬቱ ሴንቲመንት ሬት ከት ይኖራል ተብሎ ስለሚታሰብ ማርኬቱ ብዙም ሰርፕራይዝድ የሚሆንበት ፕሮባቢሊቲ የለም ሶ ያንን ኮንሲደር አድርጉት ደካማ ዶላርን ጠብቁ ይህ ማለት ጠንካራ ጎልድ ልናይ እንችላለን ደካማ ዶላር እናያለን ጠንካራ ስቶክ ልናይ እንችላለን ጠንካራ ክሪፕቶ ልናይ እንችላለን እሱን አይምራችሁ ላይ እንድታስቡት ነው የምለው ይህ የዲሴምበር 4 ላይቭ ፈንዳሜንታል አናሊሲስ ነው ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ ይመቻችሁ